ዴቭና አደይ እንግዲህ ተሞሸሩ። የዴቭም እናት በጣም ደስ አላት። እንግዲህ አደይ ዴቭን ለማግባት ብዙም አልወሰነችም ነበር። ነገር ግን ጓደኛዋ በመምከር ዴቭ ትቶሽ ሳይሄድ ወስኝ አለቻት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል። ዴቭና ሰራተኛ አደይ እንግዲህ ተሞሽረዋል ማለት ነው። አደይ ለምንድን እንደዚህ እንደደበራትና ፊቷን እንደጣለ የሁላችሁም ጥያቄ ነው። ነገር ግን አደይ ፊቷን የጣለችበት ምክንያት ቤተሰቦቿ ከጎኗ ስለሌሉና ከጎኗ የምትፈልጋቸው እንዲሁም የምትወዳቸው እናትና እህቷ ከጎኗ ስለሌሉ ነው እንጂ የደበራት ዴቭን ወዳና ፈቅዳ ነው ያገባችው። በነገራችን ላይ ጓደኛዋ እንግዲህ እንደመከረቻት ዴቭ ትቶሽ ከሚሄድና በኋላ ቁጭት ውስጥ ከምትገቢ ዴቭን የራስሽ አድርገሽ ሁሉን ነገር ብትከታተይ ይሻላል። አለበለዛ ከሄደ በኋላ የሚቆጭሽን ነገር ታደርጊያለሽ። ቁጭት ደግሞ ከሄደ በኋላ ምንም ትርጉም የለውም አለቻት። እሷም ወሰነች ዴቭን ከራሷ ጋር ከልቧ ጋር መክራ ዴቭን ወይስ ባርኮትን የምታፈቅረው ከራሷ ጋር ብዙ ንግግር ካደረገች በኋላ ዴቭን እንደምታፈቅረውና ከባርኮም አብልጣ ዴቭን እንደምትወደው ከነገራት ውስጧ በኋላ ይህን ውሳኔ ወሰነች። ከዴቭ ጋር አብራ ለመኖርና ሁሉንም ነገር አብራ ለማሳለፍ ትልቅ ውሳኔ ወሰነች። ነገር ግን ይህን ውሳኔ ስትወስን ብዙ መሰናክል እንደሚገጥማትና ብዙ ነገር እንደምታሳልፍ በደንብ አውቃና ተረታ ነው ይህን ውሳኔ ወሰነችው። ጓደኛዋ ሊሊም የሚገጥምሽን ነገር በመከራም ሆነ በስቃይም በመከራም ሆነ በተለያዩ ነገሮች ያንን ልትጋፈጪ እንዲሁም ደስተኛ ራስሽን ልታደርጊ በምንም ተአምር ቢሆን ወደ ኋላ ላትመለሽ ከራስሽ ጋር ቃል ከገባሽ በኋላ ነው ይሄንን ማድረግ የምችው። አለበለዛ ወደፊት መራመድ ስለማትችይ አሁኗ አትጀምሪው አለቻት። እሷም ከራሷና ከነብሷ ጋር ከመከረች በኋላ ውሳኔውን ለራሷ ሰጠች። ከዚህ በኋላ ከዴቭ ጋር ሆናለሁ ቀሪ ገንዘቤን ከዚህ በኋላ እናቴንም ሆነ እየሰራሁም ሆነ ትዳሬንም ይዤ መኖር እችላለሁ። በእርግጥ ወደፊት ብዙ አላማዎች አቅጄ ሊሆን ይችላል፣ ነገር ግን አላማዎችን አሳካለሁ አለች። ዴቭን በጣም እንደሚያፈቅራትና እንደሚወዳት ነገራት። በጭራሽ ላጣሽ አልፈልግም፣ ከጎኔ እንድትሆኝ እፈልጋለሁ። አንቺን በማጣት እኔ መሳቀቅ አልፈልግም ማለት። እሷን በጣም ተደሰተች። እሺ እኔ አንተን አታጣኝም፣ ምንም ስጋ ሊገባ አይገባም። ነገር ግን እናቴ መንከባከብ አለብኝ። እናቴ ከጎኔ እንድትሆን እፈልጋለሁ አለችው። ምንም ችግር እንደሌለው ነገራት። እንግዲህ የዴቭ እህት ሰራተኛ አደይን አልትፈልጋትም። እንዴት ወንድሜን አገባሽ ብላ በጣም ብዙ መከራና ስቃይ ያደረሰችባት፣ ነገር ግን ወደፊት ልታስቆማት ያልቻለችው ያው ዴቭና ስለሚያፈቅራት ነው። ፍቅር በጣም ትልቅ አደጋ ደረሰባት። ራሷን ስታ ወደቀች። የበላችው መርዝ የበላችው ከኒና በብዙ ነገር የተበከለ ስለሆነ ራሷን ስታ ሆስፒታል ገባች። ራስሽን ለምን አታጠፊ? ማንም ሰው ካልወደደሽ ለማንም ጥቅም ከሌለሽ ራስሽን ብታጠፊ ይሻልሻል ብላ የዴቭ እህት ባለቻት ያንን አስታውሳ እውነቷን ነው፣ ራሴን ባጠፋ ይሻላል። ምክንያቱም እኔ ማንም አይወደኝም፣ ማንም አይፈልገኝም። ስለዚህ ለምን እኖራለሁ ብላ ራሷን ለማጥፋት ሙከራ አደረገች። በእርግጥ በጊዜው ዴቭና ሰራተኛ አደይ ደርሰውላት ባሄዱ ነበር ህይወቷ እንደሚያልፍ ዶክተሩ ተናገረ። አሁን ግን በጤና ላይ ናት። ከሆስፒታል ለትንሽ ጊዜ እዚህ ትቀመጥና ውስጡ የገባው መርዝ ታጥቦ ወደ ውጭ እስከሚወጣ ድረስ እሷ እዚህ መቆየት አለባት። እዚህ ካልቆየች ደግሞ ከባድ አደጋ ስለሆነ ወደፊት ነገሮች እንድትስተካከሉ ግዴታ እዚህ መሆን አለባት አለ ዶክተሩ። ዴቭም ምንም ችግር የለም አለው። አደይ አደራዬን በልቻለሁ። ምክንያቱም እናቷ ለእኔ አደራ ስትሰጥ አምናኝና ፈቅዳ ነው። እኔ ደግሞ አደራዬን በላሁ። ለምን እንደዚህ እንዳደረግኩ ባላቅም አደራዬን በልቻለሁ እያለች ጸጸቱን ቀጠለች። ነገር ግን ዴቭ በጭራሽ እንደዚህ ልታደርግ አይገባም። አንቺ ምንም ያደረግሻት ነገር የለም። ምን አደረግሻት? እሷ ናት ይሄን ሁላ ያደረገችው። ምንም ልትጨነቂና ልታስቢ አይገባሽም ማለት የዴቭ እህት እኔ ይሄን
ከዚህ በፊት መድኃኒቱን ከመውሰዷ በፊት ከኔ ጋር ተነጋግረን ነበር። አንዳንድ ነገሮች ተነጋግረን ለምን ራስሽን አታጠፊም ብያት ነበር አለ። እንዴት እንደዚህ አይነት ነገር ትናገሪያለሽ? ስለዚህ አንቺ ነሽ ራሷን እንድታጠፋ ያደረግሻት ማለት ነው ብሎ ዴቭ በጣም ራሷን ይዞ ተቆጣት። እኔ እንደዚህ እንደምታደርግ በምን አውቃለሁ? ስሜታዊ ሁኜ ማንም አይወደኝም ስትል ማንም ካልወደደሽ ብዬ ነው እንጂ አልኳት። እኔ እንደዚህ ራሷን እንደምታጠፋና አምርራ እንደምታጠፋ በምን ላውቅ እችላለሁ? አለች። አሁን ጊዜው አይደለም፣ እኔና አንቺ እንነጋገራለን አላት። ባርኮም ደውሎ ዴቭ እንዴት ናችሁ? ቤተሰብ ሁሉ ሰላም ነው ወይ? አደይም ፍቅርም ሁላቸውም እንዴት ናቸው? ቤት ውስጥ እንዴት ነው? እንዴት እየሄደ ነው ብሎ ጠየቀው። እሷም ምንም ሰላም ነው፣ ሁሉም ነገር እንደነበረ ነው። አንተ ትታው እንደሄድክ ነው፣ ሁሉም ነገር ሰላም ነው አለው። እንግዲህ ፍቅር ራሷን መድኃኒት ወስዳ ራሷን ልታጠፋ እንደሞከረች በፍጹም አልነገረውም። ምክንያቱም ዴቪድ ይጨነቃልና ያስባል ብሎ ስለሚያስብ። ሊሊ ከፍቅረኛዋ ጋር ተለያየች። ከሰራተኛ አደይ ጋር ሰራተኛ ሁናና እንዲሁም ፍቅረኛዋ ገንዘቡን በየወሩ እንደሚልክ ቃል ገብቶ እዛ ጋር አስቀመጣት። የሊሊ ፍቅረኛ አባቱን እነን ያልመጣም የማፈቅራትና የመወዳት ልጅ አለች፣ እባክን ተረዳኝ፣ ለምንድን ነው አንድ ጊዜ እንኳን ማትረዳኝ አለው። አባቱም ቶሎ እንዲመጣና ከዚህ በኋላ ጊዜ እንደሌለው ነገረው። እንዴት ልታሳፍረኝ ነው እንዴ አለው። ሰራተኛ አደይም ሊሊ እያለቀሰች እንዴት አድርጌ ልርሰው? እኔ እኮ በጣም ነው ማፈቅረው እያለች ሊሊ ስለ ፍቅሯ ስትነግር አደይም እባክሽን አንቺ አትጨናነቂ፣ ሁሉም ነገር የፈጣሪ ፈቃድ ነው። ፈጣሪ ለሁላችንም መልካም ነገሩን ይሻለን። አንቺም መልካም ነገር ጠብቂ፣ መልካም ነገር እያሰብሽ አስቢ። ምክንያቱም መልካም እስካላሰብን ድረስ ወደፊት መራመድ ስለማንችል አለቻት። እሷም እሺ እሱ ያውቃል እና አንቺም ባይሰጠኝና ሁላችሁንም እዚህ እንድትገባከቡኝ ባይሰጥልኝ ኖሮ ምን ይውጠኝ ነበር አለች። በተዘዋዋሪ በምን እንደሆነ ምን እንደተፈጠረ አታቂም። ምክንያቱም እሱ በጣም ያፈቅርሻል አለቻት። ምን ለማለት ፈልገሽ ነው አለቻት። አይ ምንም ለማለት ፈልጌ አይደለም፣ የሆነ ችግር ገጥሞት እንጂ ያንቺ ፍቅረኛ በጣም ከምንምና ከማንም በላይ እንደሚያፈቅርሽ ካንቺ በላይ የሚያውቅ የለም። ስለዚህ ያንን ለመግለጽ እንጂ ሌላ ነገር አይደለም አለቻት። እሷም እሺ ምንም ችግር የለውም እሱ ስለከነሽ፣ ነገር ግን አባቱን እንደፈለገ እንዳዘው መፍቀድ አልነበረበትም። ምክንያቱም እሱ ሕፃን ልጅ አይደለም፣ ወደፊት መራመድ ይችላል፣ ሁሉን ነገር ማስተካከል ይችላል አለችው። ዶክተሩ ፍቅርን ከሆስፒታል እንድትወጣና ሁሉ ነገር እንደተስተካከለ ሁሉም ነገር አልቋል። ስለዚህ ከሆስፒታል ወጥታ ነገሮችን ማስተካከል ትችላለች። መድኃኒቷንም በወቅቱ ወስዳ ወደ ጤንነቷ መመለስ እንደምትችል ነገረው። ዶክተሩን በጣም ተደሰተ። ዴቪን በጣም ተደሰተ። ወደ ቤት ፍቅርን ይዞ ሄደ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ።